ሰዎች በተለያየ መንገድ ክፉ ነገር ሊያደርጉ ይችላሉ። መተት የተደረገበት ወይም የሚደረግበት መንገድ ደግሞ በሰውየው ላይ የሚያሳየው ምልክት የተለያየ ነው። እስቲ በዝርዝር ላሳያችሁና መተት የሚደረጉባቸውን መንገዶች በቅድሚያ ልንገራችሁ። ለምሳሌ በምግብና በመጠጥ ወይም የሚበላ የሚጠጣ ድግምት ይሰራል። በምግብ ወይም በመጠጥ ውስጥ ተደግሞ የሚሰጥ ሲሆን ዓላማው ደግሞ የሰውየውን ውስጣዊ አካል መጉዳት ነው ወይንም ደግሞ መበከል ማለት ነው። ሆድና ደሙን መበከል። እንግዲህ አንድ ሰው ደሙ ከተበከለ በኋላ ምን ጤንነት ሊኖረው ይችላል? የትኛው አካሉ ደህና ሊሆን ይችላል? ሁለተኛ ደግሞ በልብስና በሰው ቅሪት ነው። የተለበሰ ልብስ በተለይም ደግሞ የውስጥ ልብሶችን የውስጥ የሆኑ ልብሶችን እንደ ግልገል ሱሪ አይነት ልብሶችን እንዲሁም ደግሞ የአካሉን ቅሪቶች ፀጉሩ፣ ጥፍሩ ወይም ደግሞ ላቡ ያለበት ጨርቅ እነዚህ የሰውየውን ዲኤንኤ ወይንም ደግሞ የሰውነት ጠረን ስለሚይዙ ለመንፈሱ ቅርብ ናቸው ማለት ነው። ሶስተኛ ደግሞ በፎቶና በስም ነው። በፎቶና በስም የሚሰራው ድግምት ደግሞ ምን አይነት ነው ካላችሁ? ፎቶግራፉ የሰውየውን ግርማን ይወክላል። ስሙ ደግሞ የኮከቡ መክፈቻ ነውና ደጋሚዎች በፎቶው ላይ በመድገም የሰውን እድል ማሰር ወይንም ደግሞ መጋረድ ይችላሉ ማለት ነው። ይህ ሶስተኛው። እሺ አራተኛው ደግሞ ብዙ ሰው የማያውቀው በመንገድ ላይ የሚረጩ ወይም ደግሞ የሚረገጡ በፈሳሽ መልክ የሚሰሩ ድግምቶች ናቸው ማለት ነው። እኚህ ሰዎች ምን ያደርጋሉ? በቤት ደጃፍ ወይንም ደግሞ በምትነግድበት ቦታ ላይ የሚረጭ ውሃ ነገር ያዘጋጃሉ ወይም ደግሞ የተበተነ አመድ። ይህ ሰውዬ ለምሳሌ እናንተ ከውጪ ስትገቡ በበራችሁ ላይ የሆነ የፈሰሰ ውሃ ነገር አመድ ነገር ተበትኖ ብታዩ መናቅ የለባችሁም ማለት ነው። የንግድ ቦታችሁም ላይ እንደዛው። ይሄ ነገር ከተበተነ በኋላ ሰውየው ሲረግጠው ወደ ሰውነቱ እንዲገባ ተደርጎ የሚሰራ ነው። ከዛን ሰዓት በኋላ ያ ሰው ደግሞ ችግር ውስጥ መግባት ይጀምራል ማለት ነው። አምስተኛ በመቃብርና በውሃ ውስጥ የሚቀበር ነው። የሰውየውን ስም ወይም ልብስ በመቃብር ውስጥ በመቅበር ህይወቱ እንደ ሬሳ ይሁን ማለት ነው። ይህ ሰውዬ ልብሱን ወይንም ደግሞ ከእሱ አካል ላይ የሆነ ነገሩን በውሃ ውስጥ ወይንም ደግሞ በመቃብር ውስጥ መቅበር ነው። እንደዛ ሲያደርጉ ምን ማለት ነው? በውሃ ውስጥ መጣሉ እድሉ እንደ ውሃ ይፍሰስ ማለት ነው። እሺ ውድ የቻናሌ ቤተሰቦች በእነዚህ መንገዶች ውስጥ ከእነዚህ አሁን በነገርኳችሁ መንገዶች ውስጥ የተሰራባችሁን መተት እንዴት መለየት ትችላላችሁ? እንዴትስ እርግጠኛ መሆን ትችላላችሁ? ከእነዚህ ውስጥ ደግሞ በእነዚህ መንገዶች ተጠቅሞ የተሰራባችሁ መተት ምን ምን ሊሆን ይችላል የሚለውን አንድ በአንድ በምልክቶቹ ላሳያችሁ። እሺ መተት በገባበት መንገድ ላይ በመስራት የሚከተሉት ምልክቶችን ያሳያል። በምግብ ወይንም ደግሞ በመጠጥ ለገባ መተት ምን ያሳየናል? የሆድ መነፋት እና ቁርጠት ያለምንም የሆድ ህመም ሁልጊዜ ሆዱ ይነፋል፣ ሁልጊዜ ይቆርጠዋል። የጀርባና የትከሻ ህመም ከባድ ሸክም የተሸከመ ይመስላል። ትከሻው ይዝላል። ይህ የሚሆነው ሁልጊዜ ነው ማለት ነው። መጥፎ የአፍ ጠረን መጥፎ የአፍ ጠረኑ እንግዲህ ሁልጊዜ ጥርሱን በሳሙናም በምንም የተለያዩ ነገሮችን ተጠቅሞ ጥርሱን ዘወትር ቢቦርሽ የአፍ ጠረኑ ከላዩ ላይ አይጠፋም ማለት ነው። ይሄ ሰው ምክንያቱም በመተት በምግብ ወይንም በመጠጥ ነው መተቱ የተሰራበት። ህልም ይህ ሰው አሁንም ደግሞ ምን ያህል በህልም ስጋ ሁልጊዜ በህልሙ ስጋ ሲበላ ወይንም መጥፎ ነገር ሲጠጣ ያሳየዋል ማለት ነው። እሺ ከዛ በመቀጠል ደግሞ በልብስ ላይ ደግሞ ወይንም ደግሞ በፎቶ የተሰራን አስማት እንዴት እንደሚያደርግ አስማት ሳይሆን ድግምት እንዴት እንደሚያደርግ ላሳያችሁ።
በልብስ ከተሰራ በፎቶ ወይም ከተሰራ ምን ይሆናል? የአእምሮ መደንዘዝ ወይንም ደግሞ ትኩረት ማጣት፣ ነገሮችን ቶሎ መርሳት እና አእምሮአችንን እኛ እንዳልነው ወይንም ደግሞ ያመተቱ የተደረገበት ሰው እንዳለው አይዝለትም ማለት ነው። አእምሮ ምንም ነገር አይዝለትም፣ እየደነዘዘበት ይሄዳል። ሌላ ደግሞ ምን ያመጣበታል? የስራ መዘጋጋት፣ የስራ ይዘጋል፣ ገንዘብ እጁ ላይ አይቆይለትም። ንግድ ካለው ንግዱ ያለምንም ምክንያት ይቀዘቅዝበታል። ይሄ ምንድነው? በልብስ ወይንም ደግሞ በፎቶ ሲሰራ ነው። ፊት መጥቆር፣ ፊቱ ይጠቁራል። ያ ሰው ፍክት ያለ ፊት የነበረው ሰው ዘወትር ፊቱ እየጠቆረ ግርማው እየረገፈ ይሄዳል ማለት ነው። ይሄ ምን ሲሆን ነው? በልብስና በፎቶ ሲደገም ማለት ነው። ሌላ ብቸኝነት መውደድ፣ አጥብቆ ብቸኝነትን ይወዳል ማለት ነው። በልብስና በፎቶ የተሰራበት ሰው ከሰው መራቅና ጨለማ ክፍል ውስጥ መቀመጥ ይመርጣል ማለት ነው። እሺ፣ ቀጥሎ ደግሞ በመንገድ ላይ ለተረገጠ መተት። መንገድ ላይ መጀመሪያ እንደነገርኳችሁ በውሃ መሰል ነገር በራችሁ ላይ ተበትኖ በአመድ መሰል ነገር ተበትኖ ያንን ከረገጣችሁት ምን አይነት ምልክቶች ይመጣሉ? ተረገዛችሁ ወይም ደግሞ ቁርጭምጭሚታችሁ ያለምንም ምክንያት ይቃጠላል ወይም ይወጋል። እግር አካባቢ ማለት ነው። ምንም ሳታውቁት፣ ብርድም ሳይመታችሁ ድንገተኛ ቁጣንም ያመጣል። ድንገተኛ ቁጣ ማለት ያለምንም ምክንያት ቤተሰቡን ወይንም ደግሞ ጓደኛው ላይ ድንገት ተነስቶ ይቆጣል ማለት ነው። እንግዲህ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እኚህ ምልክቶች ካሉባችሁ፣ እኚህን ምልክቶች በራሳችሁ ላይ የምታዩ ከሆነ በእርግጠኝነት ድግምት ተደርጎባችኋል ማለት ነው። እንግዲህ ይህንን ነገር ስታዩ ምንድነው? ለምሳሌ አንድ ሰው ድንገተኛ ቁጣ ያመጣል፣ ድንገት ተነስቶ ይቆጣል ብንል ይሄ የባህሪ መገለጫ ሊሆን አይችልም። ብዙ ሰው የሚሳሳተው እዚህ ጋር ነው። ድንገት ተነስቶ የሚቆጣ ሰው ባህሪ አይደለም፣ ከመጥፎ ነገር የመጣ ነው። ምክንያቱም ደግሞ በተለያዩ መንፈሶች የተያዘ ሰው ነው ድንገት ተነስቶ ሊቆጣ የሚችለው። እዚህ ጋር መለየት ያለባችሁ ለምሳሌ የእግር ህመም ብያችኋለሁ። የእግር ህመም በመተት ብቻ አይመጣም። ነገር ግን አስታውሶ በራችሁ ላይ ወይም ደጃችሁ ላይ እናንተ በምትሄዱት መንገድ ፈሳሽ ነገር ላይ ቆሜ ነበር ወይ? ያለምንም ህመም ያለምንም ሌላ ችግር እግራችሁ ታሞ ከሆነ ይህንን ማወቅ ትችላላችሁ። ብቸኝነት መውደድ፣ ከድሮም ጀምሮ ጭምት ነበራችሁ ወይንስ ደግሞ አሁን ድንገት ተነስታችሁ ነው ጭምት መሆን የጀመራችሁት? ከሰው መራቅ ያስወደዳችሁ አሁን ነው ወይንስ ከድሮም ጀምሮ ነው? ይህንን መለየት ይኖርባችኋል። ፊት መጥቆር፣ ፊታችሁ መጥቆር በምን መጣ? የሰው ልጅ በድግምት ብቻ ፊቱ መጥቆር ላይመጣ ይችላል። ለምሳሌ ፀሐይ ውስጥ ዘወትር ፀሐይ ውስጥ መዋል ብትደጋግሙ ፊታችሁ ሊጠቁር ይችላል። ነገር ግን እዚህ ጋር ፀሐዩ ነው መተት ነው የሚለውን መለየት የእናንተ ፋንታ ነው። እንዴት ነው? ህይወታችሁ የዕለት ተዕለት እንቅስቃሴያችሁ እንደ ድሮው ከነበረ ምንም የተቀየረ ነገር ካሌለ ፊታችሁ ድንገት ተነስቶ ለምን ጠቆረ? እዚህ ጋር መለየት ይጠበቅባችኋል። ሀዘን ነው ምንድነው? የስራ መዘጋጋት፣ ገንዘብ እጅ ላይ አልቆያለ፣ ንግድ ያለምንም ምክንያት ቀዘቀዘ። ይሄ ምንድነው? ለምሳሌ አንድ ሰው የንግድ ቦታ አለው እንበል። ያ የንግድ ቦታ ላይ ከዚህ በፊት ብዙ ደንበኞችን አለው። አገልግሎትንም አልቀነሰም፣ ጥራቱንም አልቀነሰም፣ ደንበኞቹ ላይም ባህሪውን አልቀየረም። ግን ንግዱ እየቀዘቀዘ መጣ። ምንድነው ምክንያቱ? እንደዚህ መለየት ይኖርባችኋል ማለት ነው። እንግዲህ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እኚህ ነገሮች ካሉባችሁ አለብን በሉ። በዚህ አልተውም። ክፍል 2 ላይ ደግሞ በአጠቃላይ እኚህን ነገሮች በአጠቃላይ የሚፈታ መፍትሄ እንዳመጣላችሁ በክፍል 2 እንድሰራላችሁ የምትፈልጉ ከሆነ በኮሜንት አሳውቁኝ። ላይክ ማድረጋችሁን አትርሱ። አዲስ ከነበራችሁ አዲስ ሰዎች የተመለከታችሁኝ ከሆነ ቻናሉን ሰብስክራይብ አድርጉ፣ የተለያዩ መፍትሄ ያገኙበት። በክፍል 2 እንድመጣ የምትፈልጉ ከሆነ ክፍል 2 እያላችሁ ኮሜንት አድርጉልኝ። መፍትሄው በሉኝ ከፈለጋችሁ
በሚቀላችሁ ቸር ሰንብቱ።